የኮንዶሚኒየም ቤት ተመዝጋቢዎች የምዝገባቸውን ሂደት እንዲመለከቱና የሐሰተኛ መረጃ ሰለባ እንዳይሆኑ አስቸኳይ ማስጠንቀቂያ ተሰጠ። ከዚሁ ጎን ለጎን ደግሞ በከተሞች ያለውን የቤት ፍላጎት ለማሟላት 80% በግል ባለሀብቶች እንዲሸፈን መታቀዱን መንግስት አስታውቋል። በሌላ በኩል ደግሞ መንግስት ለወተት መበከል ምክንያት ናቸው ያላቸውን ነገሮች በመጥቀስ ማስጠንቀቂያ አውጥቷል። ተጠቃሚዎች መግዛት የሌለባቸውን የወተት አይነት በተመለከተ መታወቅ አለበት ያለውን መረጃ ሰጥቷል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የኮንዶሚኒየም ቤት ተመዝጋቢዎች የምዝገባቸውን ሂደት እንዲመለከቱና የሐሰተኛ መረጃ ሰለባ እንዳይሆኑ አስቸኳይ ማስጠንቀቂያ ተሰጠ። ከዚሁ ጎን ለጎን ደግሞ በከተሞች ያለውን የቤት ፍላጎት ለማሟላት 80% በግል ባለሀብቶች እንዲሸፈን መታቀዱን መንግስት አሳውቋል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በ20/80 እና በ40/60 የቤት ልማት ፕሮግራሞች የተመዘገቡ ዜጎች በማህበራዊ ሚዲያ በሚሰራጩ የተሳሳቱ መረጃዎች እንዳይታለሉ ጥብቅ ማሳሰቢያ ያስተላለፈ። ቢሮ ይህንን ጥሪ ያስተላለፈው የምዝገባ ቆይታችሁን አረጋግጡና የምዝገባ ሁኔታችሁን ንቁ ወይም አክቲቭ አድርጉ በሚሉ ማታለያዎች ተመዝጋቢዎች ወደ ቢሮ እየመጡ አላስፈላጊ እንግልት እየደረሰባቸው መሆኑን በማስተዋሉ ነው። በመሆኑም ማንኛውም ተመዝጋቢ የሐሰተኛ መረጃ ሰለባ ከመሆን ይልቅ የራሱን የቁጠባ ሂሳብ ቁጥር ብቻ በመጠቀም ካለበት ቦታ ሆኖ በድረገጽ ምዝገባውን ማረጋገጥ እንደሚችል ቢሮ አረጋግጧል። በዚህም መሰረት የባንክ ቁጥራቸውን አስገብተው አካውንቱ ንቁ ከሆነ በቀጣይ የቤቶች ዕጣ ውስጥ የሚሳተፉ መሆኑን ያገኘነው መረጃ ያመለክታል። ንቁ ያልሆኑ የኮንዶሚኒየም ተመዝጋቢዎችን በሚመለከት ግን የተሰጠ መረጃ የለም። በተለይም ሰሞኑን በተለያዩ የማህበራዊ ትስስር ገጾች የሚሰራጩ የሐሰት ጥሪዎች ተመዝጋቢዎችን ለከፍተኛ እንግልትና ለተጨማሪ ወጪ እየዳረጉ መሆኑን የገለጸው ቢሮ ዜጎች ያለምንም የጊዜ ገደብ መረጃቸውን ማግኘት እንደሚችሉ አስታውቀዋል። ተመዝጋቢዎች ወደ ቢሮ በአካል በመምጣት መሰለፍ ሳያስፈልጋቸውም የቢሮውን ይፋዊ ድረገጽ በመጠቀም ብቻ ምዝገባቸው ያለበትን ደረጃ በቀላሉ ማወቅ ይችላሉ ተብሏል። ከዚህ በተጨማሪ ማንኛውም ወቅታዊ መረጃ የሚሰራጨው በቢሮ የፌስቡክ፣ የቴሌግራም፣ የቲክቶክ እና የዩቲዩብ ገጾች ብቻ መሆኑን ዜጎች ጥንቃቄ እንዲያደርጉ ተመክረዋል። ከዚሁ ጎን ለጎን ደግሞ በከተሞች ያለውን የቤት ፍላጎት ለማሟላት 80% በግል ባለሀብቶች እንዲሸፈን መታቀዱን መንግስት አስታውቋል። የከተማና መሰረተ ልማት ሚኒስቴር በከተሞች ባለው የቤት ግንባታ ላይ የመንግስት ድርሻ 20% እንደሚሆን ገልጿል። በሚኒስትሮች ምክር ቤት ለመጀመሪያ ጊዜ የቤቶች ፖሊሲ መጽደቁን የተናገሩት የከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ ናቸው። ሁሉንም ሰው የቤት ባለቤት ማድረግ አይቻልም ያሉት ወይዘሮ ጫልቱ የቤቶች ፖሊሲውን ተከትለው በሚወጡ መመሪያዎች መንግስት 20% ለአቅመ ደካሞችና ለሀገር ባለውለታዎች ቤት እንዲሰራ የሚያደርጉ ናቸው ብለዋል። የተቀረውን 80% መንግስት ምቹ ምህዳርን እየፈጠረ የግል ባለሀብቱ እንዲሳተፍ በማድረግ አቅም ያለው የቤት ባለቤት እንዲሆን አሊያም በገቢው ልክ የኪራይ አማራጭን እንዲያገኝ ማድረግ መሆኑን ተናግረዋል። ከዚህ ቀደም የቤት ፖሊሲ እንደ ሀገር አለመኖሩን አስታውሰው በመንግስት በከተሞች ሲሰራ የነበረው የጋራ መኖሪያ ቤት ወይም ኮንዶሚኒየም መንግስት በስፋት የተሳተፈበት መሆኑንና የፕሮጀክት አፈጻጸሙ መዘግየትን ጨምሮ ትክክል ያልሆኑ ብዙ አሰራሮች እንደነበሩበትም ገልጸዋል። የጋራ መኖሪያ ቤት አቅም የሌላቸው ዜጎችን ለይቶ ለመጥቀም የታሰበ ቢሆንም ከምዝገባ ስርዓቱ አንስቶ በነበረው ልክ ያልሆነ አሰራር የጋራ መኖሪያ ቤቶች ፕሮጀክት ላለው የሚጨምር እንጂ ቤት የሌላቸው ዜጎችን ለይቶ ችግራቸውን የሚፈታ እንዳልነበረም ሚኒስትሯ ገልጸዋል። በሌላ በኩል ደግሞ መንግስት ለወተት መበከል ምክንያት ናቸው ያላቸውን ነገሮች በመጥቀስ ማስጠንቀቂያ አውጥቷል። ተጠቃሚዎች መግዛት የሌለባቸውን የወተት አይነት በተመለከተ መታወቅ አለበት ያለውን መረጃ ሰጥቷል። ወተት አምራቾች ለእንስሳቶች የሻገቱና የተበከሉ መኖ እንዳይሰጡ የኢትዮጵያ ምግብና መድኃኒት ባለስልጣን መክሯል። ደህንነቱ ያልተጠበቀ መኖ ለእንስሳቶች መስጠት ለወተት መበከል ትልቅ አስተዋጽኦ አለው ሲል ባለስልጣን መስሪያ ቤቱ ገልጿል። የወተት ምርት በባህሪው በጣም ጥንቃቄ የሚሻ በመሆኑ ከእንስሳት መኖ ጀምሮ ተጠቃሚው ድረስ የሚሳተፉ አካላት ወተቱ እንዳይበከል መስራት አለባቸው ብሏል። በሀገሪቱ መደበኛ ያልሆነ የወተት ሽያጭ በሰፊው እንደሚከናወንም አስረድተዋል። በተለይም በየሰፈሩ በጀሪካን እየዞሩ ከሚሸጡት ላይ ገዝታቸው እንድትጠቀሙ አልመክርም ሲልም መስሪያ ቤቱ ጠቅሷል። ወተት ቶሎ የሚበላሽና በፋብሪካ ተመርምሮ እስኪመጣ ተሽጦ ሊያልቅ የሚችል መሆኑ ቁጥጥር የሚያደርገው አካል ስራውን ውስብስብ የማድረግ እድሉ ሰፊ መሆኑ ተጠቅሷል። እንዲህም ሆኖ መደበኛ ባልሆነ ገበያ ከሚሸጠው የወተት ምርት ለቁጥጥሩ በፋብሪካዎች በኩል ተቀነባብሮ የሚሸጠው ወተት የበለጠ ግልጽ ነው ሲልም ተናግረዋል። የኢትዮጵያ ምግብና መድኃኒት ባለስልጣን በወተት ደህንነት ላይ ቁጥጥር የሚያደርገው በተለይም ከፋብሪካ ጀምሮ በአመራረት፣ በአያያዝ፣ በማጓጓዝና በሽያጭ ወቅት እንደሆነ ጠቅሷል። ከዚህ ጎን ለጎን ወተት በጀሪካን ማከፋፈል ትክክል እንዳልሆነ
አጽንኦት ሰጥቶበታል። የኢትዮጵያ ምግብና መድኃኒት ባለስልጣን ከሚያከናውናቸው የቁጥጥር ስራዎች ውስጥ የምግብ ጥራትና ደህንነትን ከመቆጣጠር በተለይም ከወተት ጥራትና ደህንነት አንጻር ወተትን በጀሪካን ማከፋፈል ትክክል ያልሆነ ተግባር መሆኑን አስታውቀዋል። የወተት ምርት በባህሪው ጥንቃቄ የሚፈልግ በመሆኑ በተገቢው መንገድ የቅዝቃዜውን ሰንሰለት በጠበቀ መልኩ ቀዝቃዛ ፍሪጅ የተገጠመለት ታንከርና ኮንቴነር ባለበት በጥንቃቄ መጓጓዝ እንዳለበት ተገልጿል። እንደፈለጉ ውሃ በመጨመርና እንዳይበላሽ ኬሚካል እየጨመሩ ማቆየት ለከፋ የጤና እክል እንደሚዳርግ ተነግሮ ይህንን ተግባር እየፈጸሙ ያሉ አካላት ከዚህ ተግባር መቆጠብ እንዳለባቸው በአጽንኦት አስታውቀዋል። በተለይም ከወተት አምራቾች ወተትን በጀሪካን እየወሰዱ እንዲሁም ከቦታ ቦታ ያለ በቂ ጥንቃቄ እያንቀሳቀሱ በየቤቱ የሚያከፋፍሉ አካላት ተግባራቸው ትክክል እንዳልሆነ ሊያውቁት ይገባል ተብሏል። በተጨማሪም ባለስልጣኑ ህብረተሰቡ ጥሬ ወተትን በጥሬው ከመጠቀም ይልቅ ፓስቸራይዝ የሆኑ ምርቶችን ቢጠቀም የተሻለ እንደሆነ ተጠቁመዋል። በተያያዘም ባለስልጣን መስሪያ ቤቱ በልዩ ትኩረት አጠቃላይ የኢትዮጵያ ውስጥ ያሉ የወተት አምራቾች በሙሉ የሶስተኛ ወገን የጥራት ምርመራ ሰርተፊኬትን አሟልተው ምርታቸውን ወደ ገበያ ማቅረብ እንዳለባቸው ጠቁመዋል። የኢትዮጵያ ምግብና መድኃኒት ባለስልጣን በአዋጅ በተሰጠው ስልጣንና ተግባር መሰረት የምግብ ጥራትና ደህንነት፣ የመድኃኒትና የሕክምና መሳሪያዎች ጥራት፣ ደህንነትና ፈዋሽነት፣ የቁጥጥርና የሕክምና መሳሪያዎች ውጤታማነትን የማረጋገጥ ስራዎችን እንደሚያከናውን አስታውቀዋል።